በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አላችሁ? እንደምን አመሻችሁ? ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚይዝየሰ ዋነ። ፍስሐ ወሰላም። የትንሣኤውን ብርሃን የገለጠልን በትንሣኤው ትንሣኤያችንን እውን ያደረገልን ያረጋገጠልን ሞትን ድል አድርጎ የዘላለም ሕይወትን የሰጠን ትንሣኤና ሕይወት አምላካችን መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ያው እንደተለመደው ተከታታይ ትምህርታችንን እንቀጥላለን። ያው የመጽሐፍ ቅዱስ ጥናት መግቢያው በሚል ርዕስ እየተነጋገርን ያለ ነው። ባለፈው ካቆምንበት አያይዘን እንቀጥላለን። ባለፈው የዛሬ 3 ሳምንት ነበር የተገናኘ ነው። የተመለከትነው ትንቢተ ኤርምያስን እና ትንቢተ ሕዝቅኤልን ነበር። ያው ባለፈው እንዳነሳ ነው እነዚህ ያው ከአበይት ነቢያት መካከል ናቸው። አበይት ነቢያት የምንላቸው አራቱን ነው። ከአራቱ ሁለቱን ባለፈው ተመልክተናል። ኢሳይያስ፣ ኤርምያስ፣ ሕዝቅኤል እና ዳንኤል አበይት ነቢያት ይባላሉ። ከጻፉት የትንቢት መጽሐፍ ይዘት የተነሳ ነው ይሄ ስያሜ የተሰጣቸው። መጻሕፍቶቻቸው የትንቢት መጻሕፍቶቻቸው ብዙ ምስጢራትን የያዙ ስፋት፣ ጥልቀት ያላቸው መጻሕፍት ስለሆኑ ነቢያቱ አበይት ነቢያት ይባላሉ። ቀሪዎቹ ደግሞ ደቂቅ ነቢያት ይባላሉ ብለናል። ኤርምያስ ከሌሎቹም ነቢያት ልዩ የሚያደርገው ለረጅም ዓመታት ያገለገለ በነቢይነት ያገለገለ ነው። 5 ነገስታትን አሳልፏል። ለ45 ዓመታት ያህል በነቢይነት አገልግለዋል ብለናል። ለነቢይነትም እግዚአብሔር የመረጠው ገና በማኅፀን ሳለ ነው። እንግዲህ 45 ዓመት ያህል ነው እግዚአብሔር ቃል በቃል እያናገረው ይህንን ለሕዝቤ ተናገር እያለ በነቢይነት አገልግሎት የተሰማራበትን ጊዜ ነው። ለዚህ አገልግሎት ግን የታጨው ገና በማኅፀን ሳለ እንደነበረ አንስተናል። እንግዲህ ነቢዩ ኤርምያስ ሌላው የሚታወቅበት ያው ዘመኑን በሞላ በስቃይ በመከራ በገዛ ወገኖቹ እየተገፋ መከራ እየደረሰበት ጉድጓድ ውስጥ እየተጣለ የኖረ ነቢይ ነው። የነበረበትም ዘመን እስራኤላውያን እንግዲህ ከብዙ ወቀሳና የንስሐ ጥሪ በኋላ ስላልተመለሱ ለአሕዛብ ለባቢሎን አይሁድን አሳልፎ የሰጠበት ደቡቡን ክፍል የይሁዳን ክፍል እግዚአብሔር ለባቢሎን አሳልፎ የሰጠበት ዘመን ነው። የባቢሎን ምርኮ ዘመን ላይ ነበረ ነው ብለናል። ስለዚህ ያ ታላቅ የእስራኤላውያን ውድቀት ነው። ቤተ መቅደሱ የተቃጠለበት ኢየሩሳሌም የጠፋችበት ጊዜ ነው እና በዚህ በሰቆቃ ጊዜ ስለነበረ ዘመኑን ሁሉ በልቅሶ የሕዝቡን መከራ የቤተ መቅደሱን መፍረስ የኢየሩሳሌምን መጥፋት እያሰበ ዘመኑን ሙሉ ሲያለቅስ የኖረ ነው እና ዛሬ የምንመለከተው መጽሐፉ ያው ሰቆቃወ ኤርምያስ የሚለውን ይሆናል። በኋላ ላይ እንመለስበታለን። ትንቢተ ኤርምያስ እንግዲህ በአከፋፈሉን በተመለከተ ባለፈው እንዳነሳ ነው እንግዲህ በምዕራፍ 1 ላይ ጠሬዋለህ። በሶስቱ ነገስታት ዘመን የይሁዳ በደል ምን ይመስል እንደነበረ ደግሞ ከምዕራፍ 2 እስከ ምዕራፍ 20 ድረስ ያሳየናል። ከምዕራፍ 21 እስከ 29 ንጉሱ ዮአኪን ከተማረከ በኋላ የነቢዩ መልእክቶች ምን እንደሆነ ያሳየናል። የነቢያት መጻሕፍት ሁል ጊዜ ደጋግመን እንዳነሳ ነው ያው ተስፋ አለበት። የኢየሩሳሌም ውድቀት ብቻ ሳይሆን ደግሞ የመዳን ተስፋንም ሚጠትንም አብረው ይናገራሉ። ነቢዩ ተግዞ ወይም ያለ ፈቃዱም ቢሆን ወደ ግብፅ ተሰዷል። ወደ ግብፅ ወርዷል። ቀሪዎቹ እስራኤላውያን በባቢሎን ሲማረኩ በባቢሎን ተግዘው የሄዱት
ወደ ባቢሎን ምርኮ የወረዱት አሉ። እ፣ ደግሞ በዛው በኢየሩሳሌም የቀሩት አሉ እና ቀሪዎቹ አሁንም ነቢዩ ኤርሚያስ ያዘዛቸውን አልሰማም ብለው እ፣ እ፣ ወደ ግብፅ ወርደዋል። እሱንም ይዘው ተወርደዋል እና በዛም ደግሞ እግዚአብሔር ያደረሰባቸውን ቅጣት በትንቢተ ኤርሚያስ ላይ የምናገኘው ነው። በዚህ ቦታ ላይ ምናልባት ባለፈው ያላነሳ ነው የሚደንቅ ነገር እንደው ታያላችሁ። እንደው ይሄ ጠማማ የሆነውን የሰውን ልብ የሚያሳይ ነው እና በዚህ ቦታ ላይ እስራኤላውያን መጀመሪያ ይጠይቁታል ኤርምያስን፣ እባክህን ወደ እግዚአብሔር ለምንልን፣ ጠይቅልን፣ ወደ ግብፅ እንውረድ ወይስ አንውረድ? የእግዚአብሔር ፈቃድ ምን እንደሆነ ንገረን። በአንተ በኩል ከእግዚአብሔር የሚመጣውን ማንኛውንም ነገር ለመቀበል ዝግጁ ነን ይላሉ። መሄድ የሚፈልጉት ወደ ግብፅ ነው። ነቢዩ ኤርምያስ ግን ያው ከእግዚአብሔር ተቀብሎ ጸልዮ ከ10 ቀን በኋላ ተመልሶ መጥቶ አይ እግዚአብሔር ወደ ግብፅ አትውረዱ፣ ወደዛ ከወረዳችሁ ትጠፋላችሁ፣ በሰይፍ በረሃብ ታልቃላችሁ፣ ስለዚህ እዚሁ ባላችሁበት ቆዩ ብሎ ይነግራቸዋል። እ፣ ነገር ግን ያው እነሱ መጀመሪያ የገቡት ቃል የገቡት የእግዚአብሔርን እንደው ፈቃድ ለመከተል እንዳልሆነ የምናየው ኋላ ላይ ባደረጉት ነገር ነው። ነቢዩ ይህንን ሲነግራቸው አይ አንተማ ያው በዚሁ ልታስጨርሰን ነው እ፣ ብለው ወደ ግብፅ ሲወርዱ እናያቸዋለን። እና አንዳንድ ጊዜ የእኛም ጸሎት ልክ እንደዚሁ ነው። እ፣ እንደው የእግዚአብሔርን ፈቃድ የምንጠይቀው እንደው ለይስሙላ እንደው ይሆናል አንዳንድ ጊዜ ወይም እግዚአብሔር የእኛን ፈቃድ እ፣ እንዲያጸድቅልን እኛ የምንፈልገውን ነገር እንደው ፊርማውን እንዲያኖርልን ነው አንዳንድ ጊዜ የምንጸልየው እና ምክንያቱም እግዚአብሔር ሌላ ነገር እኛ ካሰብነው እኛ ከፈለግነው እኛ ከጠየቅነው ሌላ ነገር ሲያደርግ ሌላ ነገር ሲሰጠን መልሱን አንቀበልም፣ ለመቀበልም በጣም እንቸገራለን እና ይሄ የእስራኤላውያን ታሪክ ያንንም ያሳየናል። ያው ነቢዩን ግብፅ ይዘው ተወርደዋል። በዛም ያው የደረሰባቸውን ጥፋት እናያለን። ለአሕዛብ ሀገሮች የተነገረ ትንቢት አለ። የኢየሩሳሌም ውድቀትና የሕዝቧን ስደት ነቢዩ ኤርምያስ በመጽሐፉ ያነሳል። በነገረ ክርስቶስ ክፍል ውስጥ ደግሞ የተወሰኑትን አንስተናል ባለፈው ጊዜ። ትንቢተ ሕዝቅኤልንም እንዲሁ ስንመለከት እ፣ ይህ ታላቅ ነቢይ ነው። እንግዲህ ንጉሱ ዮአኪን በናቡከደነጾር ወደ ባቢሎን በተማረከ ጊዜ እ፣ ትንቢት መናገር ጀምሯል። ከዳንኤል እና ከኤርሚያስ ጋር በተመሳሳይ ዘመን የነበረ ነቢይ ነው ብለናል። እ፣ ወደ ባቢሎን እንግዲህ ወደ ባቢሎን እስራኤላውያን የተማረኩት በዙር ነው ብለናል። ሁለተኛው ዙር ላይ ከንጉሱ ጋር አብሮ የተማረከ ነቢይ ነው። ባቢሎን ድረስ አብሮ ወርዷል። በባቢሎን እስራኤላውያንን ሲያጽናና ቆይተዋል፣ ወይም ሲመክር የእግዚአብሔር መልእክት ሲያስተላልፍ ቆይተዋል ማለት ነው እና በባቢሎን 20 ዓመታት በላይ በነቢይነት አገልግለዋል ማለት ነው። የነቢዩ ሕዝቅኤልንም እንዲሁ የትንቢት ክፍሎች ተመልክተናል። የነቢዩ ሕዝቅኤል መጽሐፍ ሌላው ልዩ የሚያደርገው ምንድነው? በራእዮች የተሞላ ነው። ታላላቅ ምሳሌዎች ተገልጸውበታል። እ፣ እነዚህን ምሳሌዎች እያነሳ ምሳሌያዊ ንግግሮችን እያነሳ እስራኤላውያንን አስተምሮበታል፣ ገስጾበታል። በዛ ውስጥ ያሉትን ምስጢረ ስጋዌን፣ ምስጢረ ትንሣኤ ሙታንን፣ ጥምቀትን የሚመለከቱ እንዲሁም ስለ ነገረ ማርያም የተነገሩትን በተወሰነ ተመልክተናል። ስለዚህ ወደ ዛሬው ትምህርት ስናልፍ እንግዲህ አሁን ያለነው የባቢሎን ምርኮ አካባቢ ነው። ከምርኮ በኋላ ያሉትን ወይም ከሚጠት ጋር አልደረስንም። እስራኤላውያን አሁንም ቢሆን ያው አሁን እየተመለከትነው ባለነው የታሪክ አውድ ያው ባቢሎን ምርኮ ውስጥ ነው ያሉት። የተስፋይቱን ምድር አጥተዋል። ቤተ መቅደሳቸው ፈርሷል። እነዚህ በተለይ ተስፋይቱ ምድርና ቤተ መቅደሱ ለእስራኤላውያን የማንነታቸው ማዕከል ነው። ዋና መገለጫቸው ነው። ማንነታቸውን የሚያሳዩ ናቸው። እነዚህ ቀድሞም የኖሩት ይህንን ተስፋ እያደረጉ ነው። የተስፋይቱ ምድር ተስፋ እያደረጉ ነው። ቃል ኪዳኑም የቃል ኪዳኑም ፍጻሜ
እግዚአብሔርም በአባቶቻቸው ከነ አብርሃም ዘመን ጀምሮ እየነገራቸው እ፣ የመጣው ተስፋ ያደረጉት ይቺን ምድር ወርሰው መኖር ነው። እ፣ ማርና ወተት ታፈሳለች በተባለችው እ፣ እግዚአብሔር ዓይኔም ልቤም በዚያ ለዘላለም ይኖራል ያለው ታላቁ ቤተ መቅደስ በታነጸበት እና ለእግዚአብሔር በዛ ጨለማ በነበረበት ዘመን ዓለም ሁሉ ጣዖት አቁሞ በሚሰግድበት ዘመን እስራኤላውያን ብቻቸውን እ፣ ሆነው እንግዲህ ከኢትዮጵያውያን ጋር በኋላ ላይ ብቻቸውን ሆነው እ፣ እግዚአብሔርን የሚያመልኩባት ምድር ነች። ይቺ የተስፋይቱ ምድር የተቀደሰች ምድር ነች፣ የእስራኤል ምድር። እ፣ አሁን ይችን ነው ያጡት፣ ይህንን ነው ያጡት። ስለዚህ አሁን እስራኤላውያን ዋና መለያቸው የሆነውን ዋና መታወቂያቸው የሆነውን ልዩ ሕዝብ የእግዚአብሔር ወገን የእግዚአብሔር ሕዝብ የሚያሰኛቸውን ትልቁ መለያቸውን ነው ያጡት። ለአይሁድ ይሄ ቤተ መቅደስ የሚለው ነገር ቀላል ነገር አይደለም። እና ይቺ የተስፋይቱ ምድር ኢየሩሳሌምም እንዲሁ እንደ ቀላል የምትታይ አይደለችም። ኢየሩሳሌም ወይም ብረሳሽ ቀኜ ትርሳኝ የሚለው የመዝሙረኛው ቃል እናስታውሳለን። እና አሁን ይህንን ማጣት ለእስራኤላውያን እንደ አዲስ ራሳቸውን ማንነታቸውን እ፣ እንዲመለከቱ የሚያደርግ ነገር ነበረ። ራሳቸው እንደገና እንደ አዲስ ሪዲፋይን እንዲያደርጉ ማንነት አይደንቲቲያቸውን ማንነታቸውን እንደ አዲስ እንዲመለከቱ የሚያስገድድ ነገር ነው የሆነባቸው። እ፣ እና ከተስፋይቱ ምድር ተፈናቅሎ መውጣት ቀላል ነገር አልነበረም። ስለዚህ የባቢሎን ምርኮ ያደረሰባቸው ተጽዕኖ በጣም ቀላል አይደለም። እ፣ አሁን በካህናትና በሌዋውያን መካከል ያለውም ልዩነት እያደገ እየሰፋ የመጣው ከዚህ ዘመን በኋላ ነው። ካህናት የምንላቸው እ፣ አሁን ሌዋውያንና ካህናት በእስራኤላውያን የምንለው ካህናት የምንላቸው የአሮን ዘር ናቸው። አሮንም ያው ከሌዋውያን ወገን ነው። ሌዊ ከያዕቆብ ከ12ቱ ልጆቹ አንዱ ለክህነት የተመረጠው ማለት ነው። እና ስለዚህ የሌዊ ዘር የሆኑት ሁሉ ሌዋውያን ይባላሉ። ከሌዋውያን ደግሞ የሙሴ ወንድም የሆነውን የመጀመሪያውን እግዚአብሔር የመረጠውን ካህኑ አሮንን እናገኛለን። ስለዚህ የአሮን ልጆች ደግሞ ያው ካህናት ይባላሉ። በተለየ ሁኔታ ካህናት ይባላሉ። በቤተ መቅደስ ውስጥ ያላቸውም አገልግሎት ሌሎቹ ሌዋውያን እና እነዚህ ካህናት የአሮን ዘር የሆኑት የሚያደርጉት አገልግሎት ይለያያል። ካህናቱ ዋናውን መስዋዕት የሚሰዉት ናቸው። ሌዋውያኑ በቤተ መቅደሱ ዙሪያ ያለውን አገልግሎት የሚራዱ ናቸው እና ቤተ መቅደሱን በመጠበቅ ሊሆን ይችላል፣ በማንጻት በማስተካከል ሊሆን ይችላል፣ ለመስዋዕቱ የሚገባውን ነገር በማቅረብ ሊሆን ይችላል እና በቤተ መቅደሱ ዙሪያ ያለውን አገልግሎት ሌላውን አገልግሎት የሚፈጽሙ ናቸው። ሌሎቹ የሌዋውያን ወገን የሆኑት የአሮን ዘር የሆኑት ደግሞ ዋናውን መስዋዕቱን የሚሰዉት የውስጡን የቤተ መቅደሱን አገልግሎት የሚያደርጉት ናቸው። አሁን በተለይ ይሄ ደግሞ አሁን ልክ አሁን ቤተ መቅደሱ ሲፈርስ እና ይኸውን ሁለቱን አንድ አድርጎ የሚያገናኛቸው ዋናው ትልቁ ምንድን ነበር? በቤተ መቅደሱ ዙሪያ ያለው አገልግሎት ነበር እና አሁን ያ ቤተ መቅደስ አለመኖሩ በምርኮ ሆነው በስደቱ ሆነው ምን ማድረግ ነበረባቸው የሚለውን አሁን እንደ አዲስ ራሳቸውን እንዲያው ያስገደደ ነገር ነው ያለው። ለዛ ነው አሁን እነዚህ ካህናት ሌዋውያን የሚባሉት ሁሉ ያ የተለመደው አገልግሎታቸው ተቋርጧል ማለት ነው። እና ስለዚህ አሁን በልዩ ሁኔታ ከካህናት ወገን የሆኑት ይህንን አዲሱን በአሕዛብ ምድር የተበተነውን የእስራኤልን ታሪክ እንደ አዲስ የሚተረጉሙ ወይም የእግዚአብሔር ሕግ አሁን በስደት ላሉት እስራኤላውያን በምን መንገድ ይሆናል፣ በምን መንገድ ይሰራል፣ እንዴትስ አድርገው በየቀኑ በሕይወታቸው ይጠቀሙበታል የሚለውን ትርጉም የሚሰጡ ሕጉን የሚተረጉሙ ከሕይወታቸው ጋር የሚያዛምዱ ሆነዋል ማለት ነው እነዚህ ካህናት እና ስለዚህ ይሄ የአሁን የአይሁድ የትርጓሜ ትምህርት ቤቶች ከሙሴ ሕግ በተጨማሪ ይሄ የአይሁድ ስርዓት የአይሁድ ወግ የሚባለው ሁሉ አሁን እየዳበረ የመጣው ከዚህ በኋላ ነው ማለት ነው። ስለዚህ የአይሁድ ትምህርት ቤቶች
ሕግን የሚተረጉሙ ደግሞ አሁን እንደ ፈሪሳውያን ያሉ ቡድኖች ራሱ አሁን እየተመሰረቱ እያበቡ ብቅ ብቅ እያሉ የመጡት ከዚህ በኋላ ነው ማለት ነው። ይህ ሁሉ የምርኮ ተጽዕኖ መነሻ ሆኖት የተፈጠረ ነገር ነው ማለት ነው። እና አሁን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣበት ጊዜ አንዱ በእስራኤል ውስጥ ከነበሩት ቡድኖች መካከል ፈሪሳውያን ይገኙበታል። ያው በወንጌል ላይ ታሪካቸውን በደንብ በስፋት በተደጋጋሚ እናገኛለን እና እነዚህ ፈሪሳውያን ሕግ ተርጓሚዎች ናቸው፣ ሕግ ፈጻሚዎች ነንም የሚሉ ናቸው። እና ይሄ የመጣው ለምንድን ነው? ምክንያቱም በስደት ቤተ መቅደሱ የለም። ስለዚህ አሁን የምኩራብ አገልግሎት ነው ያለው ማለት ነው። በምኩራብ ተገኝተው የሙሴ ሕግ ተነቦ ያ ሕግ ይተረጎማል። በዛው በስደት ላሉት ደግሞ እስራኤላውያን ለሕይወታቸው የሚሆን የእግዚአብሔርን ቃል ያስተምራሉ፣ ይተረጉማሉ፣ ይተነትናሉ ማለት ነው። እነዚህ ቡድኖች ይሄ አሁን እንደ ፈሪሳውያን ያሉት ቡድኖች ለመፈጠር ምክንያት የሆነው ይኸው ከባቢሎን ምርኮ በኋላ የመጣው አዲሱ የእስራኤል ታሪክ ነው ማለት ነው። በስደት የተበተነው የእስራኤል ታሪክ ነው። ስለዚህ አሁን ያለነው እዚሁ አካባቢ ነው። ምናልባት ያው ባለፈው ከአነሳ ነው ከነቢዩ ከኤርሚያስ መጽሐፍ ጋራ አብረው የሚታዩና የሚቆጠሩ መጻሕፍት አሉ። እነሱን ነው ዛሬ የምንመለከተው። እነዚህ መጻሕፍት ሰቆቃወ ኤርሚያስ፣ ተረፈ ኤርሚያስ እና መጽሐፈ ባሮክ ወይም ተረፈ ባሮክ እነዚህ መጻሕፍት አሉ። በእኛ ቤተ ክርስቲያን እነዚህ መጻሕፍት የተጻፉበት ታሪክ ጸሐፊያቸውም ዘመኑም የሚቀራረብና አንድ ስለሆነ መልእክታቸውም ይዘታቸውም በአብዛኛው ተመሳሳይ ስለሆነ እንደ አንድ መጽሐፍ ይቆጠራሉ። ስለዚህ ቁጥራቸው ከትንቢተ ኤርምያስ ገብተው ነው የሚቆጠሩት ማለት ነው። ለየብቻቸው ለራሳቸው ርዕስ ተሰጥቷቸው በምናገኛቸው ቢሆንም በዚህ በእጃችን ላይ ባለው መጽሐፍ ቅዱስ ግን ቁጥራቸው ግን ከትንቢተ ኤርምያስ ገብተው ነው የሚቆጠሩ። 80 አሃዱ ስንል እነዚህን መጻሕፍት አንዳንድ ብለን ቆጥረን አይደለም። እና ያው አንዳንድ ጊዜ ያው እጃችንም ላይ ያለው መጽሐፍ ቅዱስ ቁጥሩ ያው ተደምሮ 81 ይምጣ እንጂ እንደ ቀኖናው ባለፈው እንደተነጋገርነው 80 አሃዱ የምንለውን መጽሐፍ አይደለም የያዘው። ምክንያቱም እዚህ መጽሐፍ ውስጥ ያልተካተቱ የአዲስ ኪዳንም 8 የሥርዓት መጻሕፍት አሉ። ከብሉይ ኪዳንም ዮሴፍ ወልደ ኮሪዮን የምንለው መጽሐፍ አለ። ስለዚህ እዚህ መጽሐፍ ዋናው ጥራዝ ውስጥ ያልተካተቱ ሌሎች መጽሐፍቶች አሉ። ቁጥራቸውን ወደ 81 ያደረሰው እንደዚህ እንደ አንድ የሚቆጠሩ መጻሕፍት ለየብቻቸው ስለተቀመጡ ነው ማለት ነው። እና በቀኖናው መሰረት ሰቆቃወ ኤርምያስ፣ ተረፈ ኤርምያስ እና መጽሐፈ ባሮክ ከትንቢተ ኤርምያስ ጋራ በአንድነት እንደ አንድ መጽሐፍ የሚቆጠሩ ናቸው ማለት ነው። ሰቆቃወ ኤርምያስ እንግዲህ ሰቆቃ የሚለው የግዕዝ ቃል ነው። መነሻው አስቆቀወ አለቀሰ ማለት ነው። ሰቆቃ የሚለው ያው ልቅሶ ማለት ነው፣ ሙሾ ማለት ነው። ይሄ መጽሐፍ በዚህ ስያሜ የተጠራው ያው የኤርምያስን ለቅሶ፣ ሙሾ፣ የሐዘን እንጉርጉሮ በግጥም ልዩ በሆነ በስነ ጽሁፍ ውበት ባለው ስነ ጽሁፍ ይዞ የሚገኝ መጽሐፍ ነው ሰቆቃወ ኤርምያስ። ኤርምያስ እንዲህ ያሉ ላሜንቴሽንስ ወይም ለቅሶውን፣ ሐዘኑን፣ መከራውን የጻፈባቸው የልቅሶ ግጥሞች እንዳሉት በሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 25 ላይም ተጠቅሶ እናገኛለን። እዛ ቦታ ላይ ምን ይላል? አሁን ኤርምያስም ለንጉሱ ለኢዮስያስ ንጉሱ ኢዮስያስ ያደግ ንጉስ በሞተ ጊዜ ኤርምያስ ለንጉሱ ለኢዮስያስ የልቅሶ ግጥም ገጠመለት ይላል። የልቅሶ ግጥም ገጠመለት። እስከ ዛሬም ድረስ ወንዶችና ሴቶች መዘምራን ሁሉ በልቅሶ ግጥማቸው ስለ ኢዮስያስ ይናገሩ ነበር። ይህም በእስራኤል ሁሉ ዘንድ ወግ ሆኖ በልቅሶ ግጥም ተጽፏል ይላል። እና ያው እንደ ያለ የልቅሶ ግጥሞችን ማዘጋጀት መጻፍ የኤርምያስ አንዱ የሚያደርገው ነገር እንደነበረ በሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 25 ላይ የሚጠቁም ነገር እናያለን ማለት ነው። እንግዲህ ይሄ ሰቆቃወ ኤርምያስ
በዛ በምርኮ ያሉት እስራኤላውያን የደረሰባቸው መከራና በእነሱ ላይ የደረሰውን ሰቆቃ ከውስጥ ሆነን እንድናይ በቦታው እንዳለን ሆነን እንድናይ የሚያደርግ ነው። ያ መከራቸውን፣ ህመማቸውን፣ ስቃያቸውን የሚያሳየን መጽሐፍ ነው። ይሄ መጽሐፍ የትኩስ ሐዘን ያለበት ነው። ትኩስ ልቅሶን የያዘ ነው። አሁን መጽሐፉን ስታነቡት በቃ ይሄ የሚያንገበግብ ትኩስ ልቅሶ፣ ትኩስ ሐዘን ነው። አንድ ሰው በጣም የሚወደው ሰው እንደሞተበት ያው መሞቱን የተረዳበት የዛች ዕለት ላይ እንደሚያለቅሰው አይነት ትኩስ ልቅሶ፣ ያልበረደ ልቅሶ፣ መጽናናት የሌለበት ልቅሶ ሲሆን አሁን ያ ትኩስ ሐዘን ትኩስ ልቅሶ እንደሆነ እንረዳዋለን። ይሄ በምሬት የሚለቀስ ልቅሶ ማለት ነው እና መራራ ሐዘን። ይህም የሆነበት ያው እንግዲህ ከዚሁ በመነሳትም ያው እስራኤላውያን እንደተማረኩ የጻፈው መጽሐፍ እንደሆነ ይታመናል ማለት ነው እና እስራኤላውያን በባቢሎን እንደተማረኩ ስለ ሕዝቡ፣ ስለ ቤተ መቅደሱ፣ ስለ ቅድስቲቱ ከተማ ያዘነው ሐዘን ያለቀሰው ለቅሶን ነው ጽፎልን የምናገኘው። በእርግጥ ያው ነቢየ እግዚአብሔር እንደመሆኑ መራራ ለቅሶ ብቻ ሳይሆን ደግሞ ተስፋንም ይዟል። ስለ እግዚአብሔር ምሕረትም ይናገራል። 5 ምዕራፎች አሉት ሰቆቃወ ኤርምያስ። ይሄ አሁን ቅድም እንዳልነው ልዩ በሆነ ስነ ጽሑፋዊ ውበት የተዘጋጀ መጽሐፍ ነው። የተዘጋጀው አሁን በእኛ ስንመለከተው ያው የስነ ጽሑፍ ውበቱን አናገኘውም። ለምን? ያው ትርጉም ስለሆነ እኛ የምናነበው። ለምሳሌ አሁን አንድ ግጥም በሌላ ቋንቋ ተጽፎ ወደ አማርኛ ቢመለስ የግጥሙን መልእክት እናገኛለን እንጂ መጀመሪያ የተጻፈበትን ያንን ስነ ጽሑፋዊ ውበቱን ግን አናገኘውም። የስነ ጽሑፍ ውበት ጠብቆ ትርጉምንም ጠብቆ ወደ ሌላ ቋንቋ መመለስ ከባድ ነው እና ያ ማለት ለምሳሌ በግጥም መልክ የተዘጋጀን ነገር ግጥሙንም ጠብቆ ትርጉሙንም ጠብቆ ወደ ሌላ ቋንቋ መመለስ አስቸጋሪ ነው የሚሆነው። ስለዚህ መጽሐፍ ቅዱስ አሁን ወደ ሌላ ቋንቋ ሲመለስ ከስነ ጽሑፋዊ ውበቱ ቅድሚያ የሚሰጠው ትርጉሙ ስለሆነ ቃል በቃል መተርጎም ስላለበት ትርጉሙን ጠብቆ ነው የሚተረጎመው። በዋናነት ቅድሚያ የሚሰጠው ቦታ የሚሰጠው ትርጉሙ ነው። ከዛ አኳያ እንግዲህ በእንደዚህ አይነት መንገድ የተጻፉ ባለፈውም የጥበብ መጻሕፍትን ስንመለከት አንስተናል። በዚህ መንገድ የተጻፉ የጥበብ መጻሕፍትም ላይ አሁን ሰቆቃወ ኤርምያስ ላይም ይሄ በኦሪጂናል ላንጉጅ መጀመሪያ በተጻፈበት ቋንቋ በዕብራይስጥ ቋንቋ ሲነበብ ሲታይ የምናገኘው ይሄ ስነ ጽሑፋዊ ውበት አይኖረውም ማለት ነው እና ይህንን መጽሐፍ ያዘጋጀው ነቢዩ ኤርምያስ በ22ቱ የዕብራውያን ፊደላት መነሻነት ነው እና እያንዳንዱ ቁጥር የሚጀምረው በእነዚህ ፊደላት ነው እና 22 ፊደላት አሉት የእስራኤል ቋንቋ ዕብራይስጥ። አሌፍ፣ ቤት፣ ጋሜል፣ ዳሌጥ እያለ የሚቀጥለው እስከ ታው ድረስ እስከ መጨረሻው ታው እስከሚለው ድረስ 22ኛው ድረስ አሌፍ፣ ቤት፣ ጋሜል፣ ዳሌጥ የሚለውን ይዞ ነው ያዘጋጀው ማለት ነው እና ይሄ የአክሮስቲክ የመጀመሪያ ፊደልን ይዞ በዛች በመጀመሪያ ፊደል ስንኝ እየቋጠረ የሚጻፍበት አይነት መንገድ ይሄ አክሮስቲክ ፖም የምንለው አይነት በዛ መንገድ የተዘጋጀ ነው ማለት ነው እና ስለዚህ እነዚህ የመጀመሪያ ፊደሎቹን ይዞ ነው የሚናገረው ማለት ነው። ያ ማለት ነው ምዕራፍ 1 ቁጥር 1 አሌፍ በምትለዋ ነው የሚጀምረው ማለት ነው። አሌፍ በምትለው ቃል ይጀምራል። ቁጥር 2 ላይ ደግሞ በቤት ይጀምራል። ቁጥር 3 ዳሌጥ በምትባለው በሶስተኛው ፊደል ይጀምራል። እንደዛ እያለ የተጻፈ ነው ማለት ነው። ስለዚህ እነዚህ ምዕራፎቹ ከአምስቱ ያው ትንሽ ለየት የሚለው ምዕራፍ 3 ነው። 22 ቁጥሮች የምናገኘው ለዚህ ነው ማለት ነው። በ22ቱ የዕብራውያን ፊደላት
መነሻነት የተዘጋጀ ስለሆነ ነው። ምዕራፍ አንድ፣ ምዕራፍ ሁለት፣ ምዕራፍ አራት ሁሉም 22 ቁጥሮች አሏቸው። በ22ቱ የዕብራውያን ፊደላት የተዘጋጁ ናቸው። ምዕራፍ አምስትም 22 ቁጥሮች አሉት፣ ግን ያው በፊደላት መነሻነት አልተጻፈም። ምዕራፍ ሶስት 66 ቁጥሮች ነው ያሉት። ያው በሶስት ስናባዛ 22ን 66 እናገኛለን። ያ የሆነው ለምንድን ነው? በሶስት በሶስት ቁጥሮች ነው። አሁን ምዕራፍ ሶስት ሰፋ ያለ ነው። የሐዘኑ የመልእክቱም ዋናው ክፍል ነው። ስለዚህ ያው የአሌፍ የሚለው ላይ ሶስት ቁጥሮች አሉ። ቤት ላይ ሶስት ቁጥሮች አሉ። ጋሜል፣ ዳሌጥ፣ ሄ፣ ዋው፣ ዛይ እነዚሁ ላይ ሶስት 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 እየሆነ እስከ ታው ድረስ ሶስት ሶስት ይሆናል። ለዛ ነው 66 የሆነው ማለት ነው። እና በዚህ መንገድ የተዘጋጀ የሐዘን ግጥም ነው ማለት ነው። እንግዲህ ተረፈ ኤርምያስ ከዚሁ ጋር ተያይዞ ቀጥሎ የሚመጣ ነው። እንግዲህ ሰቆቃዊ ኤርምያስ ሐዘኑን ይናገራል። አሁን ቀጥሎ የምናገኘው ይሄ ተረፈ ኤርምያስ ያው በአንዳንድ መጻሕፍት ላይ ምዕራፍ 6 ብሎ ይጀምራል። ከዛው ከሰቆቃዊ ኤርምያስ ቀጥሎ አያይዞ ማለት ነው እና ምዕራፍ 6 ብሎ ይጀምራል። በግዕዙ ተረፈ ኤርምያስ አንድ ምዕራፍ ብቻ ነው። ያው በሌሎቹም እንግዲህ የተለያየ መጻሕፍት አንዳንድ ጊዜ የተለያየ አቆጣጠር ይኖራቸዋል እና ተረፈ ኤርምያስ አንድ ምዕራፍ ብቻ ነው ያለው። ቀጣዩን አንዱን ምዕራፍ ከያዘ በኋላ ሌሎቹን አምስቱን ምዕራፎች ተረፈ ባሮክ በሚል ሌላ ርዕስ ተሰጥቶት ነው የምናገኘው ማለት ነው። ስለዚህ ያው በአንዳንድ መጻሕፍት ላይ አሁን እዚሁ ምስሉ ላይ በምታዩት መጽሐፍ ቅዱስ ላይ ተረፈ ኤርምያስ ምዕራፍ 6፣ ምዕራፍ 7፣ ምዕራፍ 8፣ ምዕራፍ 9 እያለ እነዛ ስድስቱ ምዕራፍ እንደ አንድ መጽሐፍ ሆነው እናገኛቸዋለን። ወይም ደግሞ ተረፈ ኤርምያስ የመጀመሪያዎች ምዕራፍ 6 የምትለዋ ምዕራፍ አንድ ሆና ቀሪዎቹ ደግሞ ተረፈ ባሮክ በሚል ርዕስ ተሰጥቷቸው ለብቻ ሆነው ልናገኛቸው እንችላለን ማለት ነው። ያው ምናልባት የተለያዩ መጻሕፍትን ስንመለከት ግራ እንዳይገባን በሚል ይህንን የምናነሳው። ሌላው ራሱን የቻለ ደግሞ ባሮክ የሚባል ደግሞ መጽሐፍ አለ። እሱ መጽሐፈ ባሮክ እንደዚሁ ደግሞ ራሱን የቻለ ሌሎች 5 ምዕራፎች አሉት ነው ማለት ነው። እንግዲህ ይሄ ምናልባት እነዚህ መጻሕፍት አሁን ከትንቢተ ኤርምያስ ጋር በአንድነት የሚቆጠሩት መጻሕፍት ምን ምን ይመስላሉ፣ በተለያዩ መጻሕፍት ላይ በምን አይነት መንገድ ቀርበዋል የሚለውን አንድ ላይ ጠቅለል አድርገን ስንመለከተው ነው። መጽሐፈ ባሮክን ስንመለከት ባሮክ የነቢዩ ኤርምያስ የቅርብ ወዳጅ ነው። የቅርብ ወዳጅ ነው። ጸሐፊውም ነበረ። በመከራው ጊዜ ረድቶታል። በነገስታቱ ሲሰቃይ፣ ወደ ጉድጓድ ሲጣል፣ ልዩ ልዩ መከራ ሲደርስበት ቀርቦ ያገለግለው ይራዳው የነበረው ባሮክ ነው። ባሮክ ነው፣ ወዳጁ ነው። የነቢዩ ኤርምያስ ወዳጅ ነው። ደግሞም ለነቢዩ ከእግዚአብሔር ዘንድ የሚመጣለትን ቃል በነቢዩ ትእዛዝ፣ በኤርምያስ ትእዛዝ የሚጽፍለትም እሱ እንደሆነ እናያለን። ለምሳሌ በትንቢተ ኤርምያስ ምዕራፍ 36 ቁጥር 1 ጀምረን ስንመለከት እንዲህም ሆነ ይላል። በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመተ መንግስት ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ እንዲህ ሲል መጣ። አንድ መጽሐፍ ክርታስ ውሰድ፣ ለአንተም ከተናገርኩበት ቀን ከይሁዳ ንጉሥ ከኢዮስያስ ዘመን ጀምሮ እስከ ዛሬ ድረስ በእስራኤልና በይሁዳ ላይ በአሕዛብም ሁሉ ላይ የተናገርኩትን ቃል ሁሉ ጻፍበት ይለዋል። አሁን ይህንን ትእዛዝ የሚሰጠው ለባሮክ ነው። እንግዲህ በተደጋጋሚ በኤርምያስ መጽሐፍ ውስጥ እንግዲህ ባሮክ የጻፈውን ሲያቃጥሉ እንደገና ድጋሚ መልሶ ሲያጽፈው እናያለን። መቼስ ያው ኤርምያስ የነበረበት ዘመን በጣም ቅድም እንዳልኩትም አስቸጋሪ ዘመን ነው። በጣም በሚያሳዝን በመከራ ውስጥ ያለፈው ኤርምያስ
ለዛ በዛ ዘመን የነበሩ ሰዎች ልባቸው እጅግ የጠመመ ነው። ከእግዚአብሔር ዘንድ በቀጥታ በነቢዩ በኤርሚያስ የሚነገራቸውን እንደዚህ በቃል የሚነገረው አልበቃ ብሎ በባሮክ በኩል እያጻፈ የሚልክላቸውን መልእክት ራሱ ሰብስበው ያቃጥሉታል። ሰብስበው ያቃጥሉታል እና መልሶ ራሱ በባሮክ ሲያጽፈው እናያለን። ትንቢተ ኤርሚያስን ስናነብ ይህን እንመለከታለን። ስለዚህ ባሮክ የኤርሚያስ ወዳጅ ነው። ስሙ ቡሩክ ማለት ነው። ባሮክ የሚለው የኤርሚያስ ወዳጅ ነው። ጸሐፊውም ነበረ ማለት ነው። ይሄ መጽሐፈ ባሮክ የሚለው ከትንቢተ ኤርሚያስ እንግዲህ ከዋናው ከትንቢተ ኤርሚያስ ውጭ ሆኖ የምናገኘው 5 ምዕራፎች ያሉት መጽሐፍ። መጽሐፉ ያው በባቢሎን ምርኮ ስለነበሩት እስራኤላውያን ይናገራል። ከትንቢተ ኤርሚያስ ጋር እንግዲህ አነጻጽረን ስንመለከተው ያው በትንቢተ ኤርሚያስ ላይ በጣም ብዙ ወቀሳዎች ነው የምናገኘው። ምክንያቱም እስራኤላውያን ቅድም እንዳልነው ልባቸው ጠማማ ሆኖ የእግዚአብሔርን ተግሳጽ በነቢዩ በኩል የሚመጣውን የንስሐ ጥሪ አንቀበልም ሲሉ ነው የምናገኛቸው። አሁን ግን በባቢሎን ምርኮ ተቀጥተው እዛ ተማርከው በሄዱበት ቦታ ግን በነቢዩ በባሮክ ደግሞ ቃል ለንስሐ ሲዘጋጁ እናያለን ማለት ነው። እና ያው የእስራኤል ታሪክ ውስጥ አንዱ በተደጋጋሚ የምናየው ይኸው ነው እና መጨረሻ ላይ የሚመለሱት በመከራ ሲመከሩ ነው። በቃል በትምህርት መጀመሪያ ላይ የሚቀርብላቸውን የንስሐ ጥሪ ብዙ ጊዜ ችላ ሲሉ እናያለን። መጨረሻ ግን ወደ ልባቸው የሚመለሱት ወደ እግዚአብሔር ፊታቸውን የሚያዞሩት የንስሐውን ጥሪ የሚቀበሉት በመከራ ሲፈተኑ በመከራ ሲመከሩ ነው እና እዛው በባቢሎን ምርኮ ላይ ሆነው በባሮክ በኩል የመጣውን ቃል ሰምተው ለንስሐ ሲዘጋጁ እናያለን። ስለዚህ ይሄ መጽሐፍ እንግዲህ ከዚህ ከይዘቱ አኳያ ከምርኮ በኋላ የተጻፈ መሆኑ ግልጽ ነው ማለት ነው። ከ586 የባቢሎን ምርኮ በኋላ የተጻፈ መጽሐፍ እንደሆነ ያው ይታመናል ማለት ነው። ተረፌ ኤርምያስን ስንመለከት ያው በግዕዙ ቅድም እንዳልነው ባለ 1 ምዕራፍ ነው ብለናል። ወይም በአንዳንድ መጻሕፍት ላይ ደግሞ ያው ተረፈ ባሮክ የሚባለው 5ቱ ምዕራፍ ጨምሮ 6 ምዕራፍ ያለው ሊሆን ይችላል። ጸሐፊው ኤርምያስ ነው። በተለይ የመጀመሪያው ክፍል ያው ምናልባትም ያው በግብፅ ቅድም እንዳልነው ኤርምያስን ይዘውት ወደ ግብፅ ወርደዋል። እሱ እንኳንስ የራሱን ወደ ግብፅ መውረድ ይቅርና እነሱ ራሳቸው ያው በኢየሩሳሌም እንዲቆዩ ከእግዚአብሔር የመጣለትን መልእክት አስተላልፎላቸው ነበረ። ነገር ግን ያንን ሳይሰሙ እሱንም ይዘውት ወደ ግብፅ እንዲሄዱ በትንቢተ ኤርምያስ በዋናው መጽሐፍ ላይ ተጽፎ እናገኛለን። ስለዚህ በዛ እያለ የጻፈው መጽሐፍ እንደሆነ ይታመናል። የመጀመሪያዋ ምዕራፍ በተለይ ይሄ በምዕራፍ 1 ላይ ስለ ጣዖት ከንቱነት ነው በዝርዝር የሚናገረው። የጣዖትን ከንቱነት ይናገራል። ያው ወደ ግብፅ የወረዱበት ያንን ሰዓትም ስትመለከቱት አንደኛ ያው ግማሹ የይሁዳ ክፍል በየዙር ተማርከው ባቢሎን የወረዱ አሉ። የተቀሩት ደግሞ አሁን እንደገና እዛው መቀመጣቸውን ስለፈሩት በዙሪያቸው ባሉ ሌሎች አሕዛብ የሚደርስባቸውን ጥቃት ፈርተው እግዚአብሔር እኔ እጠብቃችኋለሁ እዚሁ ቆዩ የሚላቸውን ያንን የእግዚአብሔርን ቃል ችላ ብለው አሁንም በእንቢተኝነት ወደ ግብፅ ወርደዋል እና በየቦታው ሄደው አሁንም ቢሆን ያንን የአሕዛብን ጣዖት ነው የሚከተሉት። ያው በግብፅም ገብተው እንግዲህ ግብፅ ታመልክ የነበረውን ጣዖታት ነው እያመለኩ ይኖሩ የነበሩት እና ስለዚህ ይሄ ለዚህ ሁሉ መከራ የዳረጋቸው በአምልኮተ እግዚአብሔር አለመጽናታቸው ጣዖት መከተላቸው ስለሆነ ስለ ጣዖት ከንቱነት በዝርዝር ይናገራል። እንግዲህ ይሄ ተረፈ ባሮክ የምንለው መጽሐፍ ደግሞ ሌሎች ታሪኮችንም የያዘ መጽሐፍ ነው። በተለይ ያው የነ ባሮክን ታሪክ ይዞ እናገኛለን ማለት ነው። በዋናው በትንቢተ ኤርምያስ ላይ ፍንጭ ተሰጥቷቸው የምናገኛቸው ነገሮች ያው ታሪካቸው በደንብ ተብራርቶ እና የምናገኝበት ክፍል ነው ማለት ነው። እንግዲህ ነገረ ክርስቶስን በተመለከተ
ምናልባት ያው ከነዚህ ያው በትንቢተ ኤርምያስ ላይ ሰፋ አድርገን አንስተናል። የተወሰኑ ጥቅሶችን አንስተን ተመልክተን ነበረ። ምናልባት ያው ብናነሳው ጥሩ የሚሆነው እዚህ ቦታ ላይ የማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ የተጠቀሰውን ታሪክ ማንሳት እንችላለን። በዚህ ክፍል ላይ ወንጌላዊው ማቴዎስ ሲጽፍ ጌታችን ኢየሱስ ክርስቶስ በሰላሳ ብር ስለመሸጡ ሲናገር እንግዲህ ማቴዎስ ባለፈው እንዳነሳ ነው የጻፈው ለዕብራውያን ስለሆነ በጌታችን በኢየሱስ ክርስቶስ ላይ የሚደርሰውን ነገር ሁሉ ወይም ጌታችን ኢየሱስ ክርስቶስ የሚያደርገውን ነገር ሁሉ ከነቢያት የትንቢት መጻሕፍት ጋር እያያያዘ ይጠቅሳል። እንደዚህ የተባለው በነቢዩ የተነገረው ይፈጸም ዘንድ የሚል በጣም በተደጋጋሚ እናያለን እና ጌታችን ያደረገውን እያንዳንዱን ነገር በተለይ መሰረታዊ የሆኑትን ዋና ዋናዎቹን ነገሮች ከነቢያት ትንቢት ጋር በብሉይ ኪዳን ከተነገረው ስለ ክርስቶስ ከተነገረው ጋር እያያያዘ ይጽፋል። ለምን አይሁድን እንግዲህ እስራኤላውያን ዕብራውያን እነዚያ የትንቢት መጻሕፍት ስለነበሯቸው የብሉይ ኪዳን መጻሕፍት ስለነበሯቸው ጌታችን ኢየሱስ ክርስቶስ የነቢያት ሁሉ የትንቢታቸው ፍጻሜ እንደሆነ በብሉይ ኪዳን ለተነገሩት ምሳሌዎች እሱ ፍጻሜ እንደሆነ የምሳሌዎቹ ትርጉም እንደሆነ ዋናው ነገረ ክርስቶስን እንግዲህ ወደ ማመን እንዲደርሱ ነው የሁሉ ነገር የሚደረገው እና በዚህም አሁን ጌታችን ኢየሱስ ክርስቶስ በሰላሳ ብር ይሁዳ እንደሸጠው ያንን ታሪክ ሲጽፍ ምን ብሏል? በዚያን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶቹ የገመቱትን የተገመተውን ዋጋ 30 ብር ያዙ ይላል እና ይሄ 30 ብር የሚለው በነቢዩ በኤርምያስ አስቀድሞ ተነግሮ ነበረ ይለናል ወንጌላዊ ማቴዎስ። ይሄ በዋናው በትንቢተ ኤርምያስ በሚባለው መጽሐፍ ውስጥ አናገኘውም። ያው የሚገኘው በተረፈ ኤርምያስ ላይ ነው። ተረፈ ኤርምያስ ምዕራፍ 7 ቁጥር 13 ላይ የእስራኤል ልጆች የተስማሙበት የክርስቶስን ዋጋ 30ውን ብር ይቀበሉታል፣ ያንንም ብር ለሸክላ ሰሪ ቦታ አድርገው ይሰጡታል የሚል ነገር ተጽፎ እናገኛለን ማለት ነው እና አዎ ይህንን ያው ነቢዩ ኤርምያስም ተናግሮታል። ይህን አሁን ተረፈ ኤርምያስ የሚለውን መጽሐፍ እንደማይቀበሉ ይህንን የማቴዎስን ወንጌል በልዩ ልዩ መንገድ ትንታኔ ሲሰጡት ይታያል። ይኸው የትንቢት ቃል በነቢዩ በዘካርያስም ተነግሯል። ስለዚህ ያው ወደዛ ወደ ነቢዩ ወደ ዘካርያስ ወስደው ያስቀምጣሉ። ሌላው ምናልባት ያው በትንቢተ ኤርምያስ ላይ እንደ ጥያቄ ሆኖ የሚነሳው አንዳንድ ጊዜም ያው የክርስቶስን የሚል የክርስቶስን ክርስቶስ የሚለውን ስም እንዴት በዛ ዘመን ሊጠቀስ ይችላል የሚል ነው። በእርግጥ ያው ክርስቶስ የሚለው መሲህ የሚለው የዕብራይስጥ ቃል ነው እና ክርስቶስ የሚለው ስም ይታወቃል። አጥማቂው ጌታችን ኢየሱስ ክርስቶስን ያጠመቀው መጥምቀ መለኮት ቅዱስ ዮሐንስ አይሁድ አንተ ማነህ ብለው በጠየቁት ጊዜ እኔ ክርስቶስ አይደለሁም ብሎ ሲመልስላቸው እናያለን። ቀድሞ የሚታወቅ ስለሆነ ነው እኔ ክርስቶስ አይደለሁም። ክርስቶስ መስያችሁ ከሆነ እኔ ክርስቶስ አይደለሁም። እኔ ስለ ብርሃን ልመሰክር ነው የመጣሁት እንጂ እኔ ብርሃን ይመጣል የተባለው ብርሃን እኔ አይደለሁም። ይመጣል የተባለው ክርስቶስ እኔ አይደለሁም። ከዛው ጋር አያይዘው አይሁድም ያው ክርስቶስ የሚለው ቃል እንግዳ ቃል ስላልሆነ የሚያውቁት ቃል ስለሆነ እንግዲያውስ ኤልያስም ካልሆንክ ክርስቶስም ካልሆንክ ስለምን ታጠምቃለህ ብለው ሲጠይቁት እናያለን እና እንግዲህ ኤልያስን እንደሚያውቁት ክርስቶስ የሚለውንም ስም ያውቃል። ስለዚህ የሚመጣ መሲህ እንዳለ ያውቃል። ስለዚህ ያው በነቢያቱም ሲነገር የኖረ ነው ማለት ነው እና
ያው ነቢዩ ኤርምያስ በዚህ መንገድ ስለ ጌታችን ስለ ኢየሱስ ክርስቶስ በ30 ብር መሸጥ አስቀድሞ የተናገረው ትንቢት አለ። ያው እኛም መጻሕፍትን እንግዲህ ሁሉንም መጻሕፍት አሁን መጽሐፈ ሄኖክንም ስንመለከት እናነሳዋለን። አሁን የሐዲስ ኪዳን አንዱ እነዚህ ሌሎች ቤተ እምነቶች የማይቀበሏቸው መጻሕፍት እንዴት አትቀበሏቸውም ለሚለው አንዱ መሞገቻ ሀሳብ አድርገን የምናቀርበው እነዚህ መጻሕፍት በሐዲስ ኪዳን ጸሐፊዎች ተጠቅሰዋል የሚል ነው። አንዱ መከራከሪያ ነጥብ ተጠቅሰዋል። መጽሐፈ ሄኖክ ለምሳሌ ሐዋርያው ይሁዳ ጠቅሶታል። ሐዋርያው ይሁዳ ጠቅሶታል እና በተረፈ ኤርምያስ ላይ የተነሳውንም ወንጌላዊ ማቴዎስ ሲጠቅሰው እናያለን። ስለዚህ እነዚህ መጻሕፍት ልንቀበላቸው የሚገቡ መጻሕፍት እንደሆነ አንዱ ማስረጃ ይሄ ይሆናል ማለት ነው። በዚህ ቦታ ላይ ያው የጌታችን የኢየሱስ ክርስቶስ እንግዲህ በ30 ብር መሸጡ በነቢዩ በኤርምያስ ተነስቶልናል። እንግዲህ ይሄ አሁን የጌታችን የኢየሱስ ክርስቶስን የትህትና ስራውን የሚያሳይ ነው። 30 ሳንቲሞች የብር ሳንቲሞች ነው ጌታችን ኢየሱስ ክርስቶስ የተሸጠበት ዋጋ። ይሄ ዋጋ ብዙ ውድ ዋጋ አልነበረም። በጣም ርካሽ ዋጋ ነው። የብሉይ ኪዳን መጻሕፍትን ስናነብ የአንድ ባሪያ ዋጋ ነው። ለአንድ ባሪያ የሚተመን ዋጋ ነው እና እንግዲህ ባሪያዎች በዛ ዘመን ዝቅ ያለ በማህበረሰብ ዘንድ ዝቅ ያለ ደረጃ የሚሰጣቸው ናቸው። ጌታችን ኢየሱስ ክርስቶስ በዛ ዋጋ ነው የተሸጠው። እንግዲህ ይሄ ክርስቶስ የሚለውና ይሄ ይሸጥበታል የተባለው ዋጋ እንደው በዛ ዘመን ሲነገር አሁን ይሄ በሐዲስ ኪዳን ጌታችን ኢየሱስ ክርስቶስ ሲፈጽመው ስናይ ነው እንጂ አሁን ያንን የትንቢት ቃል ስትመለከቱ በጣም ክርስቶስ ይመጣል የሚባለው መሲህ በተስፋ የሚጠበቀው መሲህ በ30 ብር ይሸጣል፣ በ30 ብር ይሸጣል የሚለው እጅግ በጣም ሰፊ የሆነ ተቃራኒ ሀሳቦችን የያዘ ያን እንድትረዱት ብዬ እኔንን የማነሳው እና 30 ብር ማለት የባሪያ ዋጋ ነው። የአንድ ባሪያ ለአንድ ባሪያ የሚተመንለት ዋጋ ነው። ክርስቶስ ደግሞ እስራኤልን ይቤዣል የሚባለው በተስፋ የሚጠበቀው መሲህ ነው እና ጌትነቱንና ትህትናውን እንዴት አድርጎ አስቀድሞ ልዩ አድርጎ የተናገረው ትንቢት ነው እና ያንንም ጌታችን ኢየሱስ ክርስቶስ ፈጽሞታል። የሀብት ሁሉ ባለቤት፣ ሀብትን ሁሉ የሚሰጥ፣ ባለጸጋዎችን የሚሾም፣ ለባለጸጋዎች ከማያልቅ ሀብቱ የሚሰጥ ሲሆን እንደ ባሪያ በባሪያ ዋጋ በ30 ብር ስለ ሁላችን ተላልፎ ተሽጦ ስናየው ይህንን የነቢዩን የኤርምያስን ቃል እናስብበታለን ማለት ነው። ማቴዎስም ያንን ያስታወሰን ለዛ ነው፣ አስቀድሞ በነቢያትም የተነገረ ትንቢት ነው ብሎ። እንግዲህ ያው ለዛሬ እዚህ ላይ ይበቃናል። በቀጣይ የምንመለከታቸው ነቢያት አሁን ወደ ምርኮ ፍጻሜ እየተሻገርን ያለ ነው። የሚቀረን አንዱ ትልቁ ነቢይ ዳንኤል ነው። ዳንኤልን እናነሳና ከዛ በኋላ ከምርኮ በኋላ ስላሉት ነቢያት አንስተን ያው ትምህርታችንን እንጨርሳለን። አምላካችን እግዚአብሔር ለሚቀጥለው ጊዜ በሰላም ያድርሰን፣ ይቆየን። ወስብሐት ለእግዚአብሔር።